ሰላም ጤና ይስጥልኝ። የዚህ ቻናል ተከታዮች ወርቁ ጋንታ ይባላሉ። የምዕራብ አዲስ አበባ አነስተኛ ግብር ከፋዮች ቅርንጫፍ ጽሕፈት ቤት የትምህርት መሪ ባለሙያ ነኝ። ዛሬ ይዤላችሁ የመጣሁት ስለ አማራጭ አነስተኛ ግብር በሚል ዙሪያ ነው። ያው በተሻሻለው ገቢ ግብር አዋጅ 1395/2017 አንቀጽ 23 መሰረት አማራጭ አነስተኛ ግብር ስራ ላይ መዋሉ ይታወቃል። ያው አማራጭ አነስተኛ ግብር ማለት አንድ ግብር ከፋይ በአንድ በግብር ዓመት ውስጥ አጠቃላይ ከንግድ ስራ ላይ ባገኘው ገቢ ላይ ማሳወቅ ያለበት ንግድ ትርፉ ከጠቅላላው ገቢ 2.5% በታች ከሆነ በኒውስ አንቀጽ 2 በተመለከቶ ማስከፊያ መጣነ መሰረት አማራጭ አነስተኛ ግብር 2.5% መከፈል አለባቸው ማለት ነው። ስለዚህ ማንኛው ግብር ከፋይ በአንድ ግብር ዓመት ውስጥ ማሳወቅ ያለበት ትርፍ ግብር ከጠቅላላው 2.5% በታች መሆን የለበትም በሚል ነው። ስለዚህ አንድ ግብር ከፋይ ግዢ ብቻ ኖሮት ምንም አይነት ሽያጭ ባይኖረው እንኳን በመመሪያ ቁጥር 138/2010 መሰረት ግምት ታክስ ግዢዎች ማለት ግዢዎችን ወደ ሽያጭ ቀይሮ በተገኘው ግምት ላይ 2.5% አማራጭ አነስተኛ ግብር ይከፈላል ማለት ነው። ስለዚህ ይሄ በኪሳራ ከሆነ ኪሳራው በኦዲት ተጣርቶ ትክክለኛ ኪሳራ ከሆነ ቀጣይ በግብር ዓመት ባገኘው ንግድ ትርፍ ላይ በመጀመሪያው ዓመት ያሳውቀው ኪሳራ ከቀነሰ በኋላ ቀሪው ላይ ነው የሚያሳውቀው ማለት ነው። ስለዚህ ለምሳሌ በግብር እፎይታ ያለው ሰው አማራጭ አነስተኛ ግብር ይመለከተዋል ማለት ነው። ይሄ ማለት ደግሞ አንድ ኢንቨስትመንት ላይ ያለው ሰው ለኢንቨስትመንት ኮንዲሽን ኢንቫይሮንመንት ለመፍጠርና አንዳንድ ፋሲሊቲዎችን ለማሟላት መንግስት ገንዘብ እጥረት ሊያጋጥመው ስለሚችል አነስተኛ አማራጭ ግብር ከግብር ከፋዮች ወይ ከኢንቨስትመንት ላይ ካለው ድርጅት ላይ ሰብስቦ ለኢንቨስትመንት ኮንዲሽን ኢንቫይሮንመንት ለመፍጠር ይጠቅማል በሚል ሀሳቤ ነው ማለት ነው። ሌላ ደግሞ ያው የአማራጭ አነስተኛ ግብር የማይመለከታቸው ድርጅቶች ያሉ ሲሆን እነኚህ ለምሳሌ በኪሳራ ምክንያት እየፈረሰ ያለው ድርጅት አማራጭ አነስተኛ ግብር አይመለከተው ማለት ነው። ይሄ የማይመለከተው ለምሳሌ በፍርድ ቤት ተጠንቶና በኦዲት ከተጣራ ነው ማለት ነው። ሁለተኛ ደግሞ በዕዳ መሸጋሸግ ላይ ያለ ድርጅት አማራጭ አነስተኛ ግብር አይመለከተው ማለት ነው። ስለዚህ የሚመለከተው ለምሳሌ አማራጭ አነስተኛ ግብር ዕዳ ከፍተኛ ዕዳ ከአቅሙ በላይ የሆነ ዕዳ ላይ ያለው ድርጅት ዕዳው ከድርጅቱ አቅም በላይ የሚሆኑን ከፍርድ ቤትና ደግሞ በኦዲት የተረጋግጠው ነው ማለት ነው። የሂሳብ መዝገብ የሚይዙት ሁሉም ግብር ከፋዮች የአማራጭ አነስተኛ ግብር የመክፈል ግዴታ አለባቸው ማለት ነው። ለዛሬ ይዤላችሁ የመጣሁት በዚህ ይብቃና ለቀጣይ በሌላ ቶፒክ እስከምንገናኝ ሰላም ሁኑ።